ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች፣ በመካከለኛው ምስራቅ ምድር ላይ እየነፈሰ ያለው የጦርነት ንፋስ አሁንም መላውን ዓለም ወደማይቀረው ታላቅ ቀውስ እየመራው ይገኛል። በአሜሪካ በእስራኤልና በኢራን መካከል ያለው ፍጥጫ ወደ መጨረሻው እና እጅግ አደገኛ ወደ ሆነው የጦርነት ምዕራፍ በተሸጋገረበት በዚህ ሰዓት መላውን ዓለም ያስደነገጠ ዜና ከቴህራን ተሰምቷል። የሩሲያው ፕሬዝዳንት ቪላድሚር ፑቲን የዓለምን ወታደራዊ ሚዛን ሙሉ በሙሉ የሚቀይርና ታሪክ የማይረሳው ታላቅ እርምጃ ወስደዋል። በብዙ ምስጢራዊነቱና በአስፈሪ ኃይሉ የሚታወቀው የሩሲያ የቴክኖሎጂ ጥበብ ጥንካሬ ማሳያ የሆነውና የዓለም ፍጻሜ የተሰኘው የሩሲያ ጦር አውሮፕላን ቱ-214 ፒዩ በቀጥታ የኢራን ዋና ከተማ በሆነችው ቴህራን ምድር አርፏል። ይህ መረጃ ይፋ መሆኑን ተከትሎ በዋሽንግተንና በቴል አቪቭ የሚገኙ የደህንነት ቢሮዎች በከፍተኛ ድንጋጤ ውስጥ ወድቀዋል። ይህ አውሮፕላን ለምን የዓለም ፍጻሜ ተባለ? ለመሆኑ ይህንን አውሮፕላን አስፈሪ ያደረገው ምክንያት ምንድን ነው? መልሱ እጅግ አስደንጋጭ ነው። ይህ አውሮፕላን ተራ የመጓጓዣ ወይም የጦር አውሮፕላን አይደለም። ይልቁንም የኒኩሌር ጦር በሚፈነዳበት ጊዜ መላውን የጦር ሰራዊት የኒኩሌር ሚሳይሎችና የባህር ሰርጓጅ መርከቦችን ከአየር ላይ ሆኖ ለመምራት የሚያስችል ተንቀሳቃሽ የኒኩሌር እዝ ማዕከል ነው ተብሏል። ከኒኩሌር ፍንዳታ የሚወጣውን ማንኛውም ኤሌክትሮማግኔቲክ ጨረር የመቋቋም አቅም ያለው ሲሆን የዓለም የኮሚኒኬሽን መስመሮች ሙሉ በሙሉ ቢደክሙ እንኳን የአውሮፕላን በራሱ ሚስጥራዊ የሳተላይት መገናኛ ዘዴዎች አማካይነት ዓለምን መቆጣጠር ይችላል። ፑቲን ይህንን የሰማይ ላይ ቤተ መንግስት ወደ ቴህራን የላኩት በምክንያት ነው። ይህም ኢራን ልታደርስ ላሰበችው ታላቅ ጥቃት የሩሲያ ቴክኖሎጂና የስትራቴጂ ድጋፍ ከጀርባ መኖሩን በግልጽ ያሳያል። በአሁኑ ሰዓት ኢራን እስካሁን በታሪኳ አድርገው የማታውቀውን ታላቅ ወታደራዊ ጥቃት ለመሰንዘር የመጨረሻ ዝግጅቷን እያጠናቀች እንደሆነ ይነገራል። በመቶዎች የሚቆጠሩ የባለስቲክ ሚሳይሎችና የድሮን መንጋዎችና ዘመናዊ የጦር መሳሪያዎች ወደ ማጥቃት ሰሌዳው ቀርበዋል። ሩሲያ ይህንን የእዝ አውሮፕላን ወደ ኢራን መላኳም በኢራንና በእስራኤል መካከል ሊጀመር ለታሰበው መጠነ ሰፊ ጦርነት ሩሲያ በቀጥታ የሚሆን በተዘዋዋሪ እጇን ማስገባቷን ያረጋግጣል። የጦር ተንታኞች እንደሚሉት የአውሮፕላን በቴህራን መገኘቱ ለኢራን ጦር ሰራዊት እጅግ የላቀ የአየር ላይ መረጃንና የጠላት ጥቃትን አስቀድሞ የመከላከል አቅምን ይሰጣል። ይህም ከፍተኛ ስጋት የፈጠረው ወታደራዊ እንቅስቃሴ መላውን ዓለም ወደ ሶስተኛው የዓለም ጦርነት እየገፋው እንደሆነ ይነገራል። አሜሪካ በበኩሏ በመካከለኛው ምስራቅ የምታዘውን የጦር መርከቦች ቁጥር እየጨመረ ሲሆን እስራኤልም ለማንኛውም አይነት ጥቃት ዝግጁ መሆኗን ገልጻለች። ነገር ግን የሩሲያ የዓለም ፍጻሜ አውሮፕላን ቴህራን መግባት የምዕራባውያንን እቅድ ሙሉ በሙሉ አበላሽቶታል። አሁን ላይ ሁሉም ሰው የሚጠይቀው አንድ ትልቅ ጥያቄ አለ። ቪላድሚር ፑቲን እና የኢራን መሪዎች በሚስጥር ምን እየጠነሰሱ ይሆን? ዓለም ከዚህ ቀደም አይተው የማታውቀውን የሀያላን ፍጥጫ ልታስተናግድ ሰዓታት ብቻ ቀርተውታል። ቀጣው እርምጃ ምን ሊሆን እንደሚችል ትንፋሻችንን ውጠን የምንጠብቀው ይሆናል። ዛሬ መላው ዓለም ሊቆጣጠረው ወደማይችለውና ወደ ሶስተኛው የዓለም ጦርነት ሊያመራ የሚችል ታላቅ ጂኦፖለቲካዊ ቀውስ ውስጥ መግባቱን የሚያሳዩ አስደንጋጭ መረጃዎች ከቀጠናው እየገፉ ይገኛሉ። መካከለኛው ምስራቅ ከዚህ ቀደም ታይቶ በማይታወቅና እጅግ አስፈሪና አስደንጋጭ የጦርነት አዙሪት ውስጥ ገብቷል። በአሜሪካና በኢራን መካከል ለዓመታት ተገድቦ የነበረው ቀጥተኛ ያልሆነ ፍጥጫና የጥላቻ ጦርነት አሁን ሁሉም ዓለም አቀፍ ስምምነቶችና ቀይ መስመሮች ሙሉ በሙሉ በመጣስ መላውን የባህረ ሰላጤ ሀገራት ያጠቃለለ ታላቅ ቀጠናዊ ጦርነት ሆኖ ፈንድቷል። የአሜሪካና የኢራን ወታደራዊ ግጭት ከመቼውም ጊዜ በላይ በከፍተኛ ሁኔታ እያደገ የመጣ ሲሆን ሁለቱም ወገኖች ወደ ኋላ የማይሉት የሞትና የሽረት ፍልሚያ ውስጥ ገብተዋል። ይህንን ተከትሎም በባህረ ሰላጤው አካባቢ የሚገኙና ከምዕራባውያን ጋር የጠበቀ ወታደራዊ ትብብር ያላቸው ሀገራት በዚህ ታላቅ ጦርነት መካከል ተቀርቅረው ከፍተኛ ውድመት እየደረሰባቸው ይገኛሉ። ይፋዊ ወታደራዊ መግለጫዎች እንደሚያመላክቱት የኢራን እስላማዊ አብዮታዊ ጥበቃ ጦር የተለመደውን ወታደራዊ ድንበርና ቀይ መስመሮችን ሙሉ በሙሉ በመጣስ በአምስት ወሳኝ የምዕራባውያን ወዳጅ በሆኑት ሀገራት ማለትም በባህሬን፣ በኩዌት፣ በጆርዳን፣ በኦማንና በኳታር የሚገኙ የአሜሪካን ስትራቴጂካዊ ይዞታዎችን እና የጦር ሰፈሮችን በከባድና ዘመናዊ ሚሳይሎች ደብድቧል። ኢራን ይህንን መጠነ ሰፊ ጥቃት የፈጸመችው አሜሪካ በቅርቡ በኢራን ደቡባዊ የባህር ዳርቻ ላይ ለፈጸመችው ተደጋጋሚ የአየር ድብደባ የአጸፋ ምላሽ ለመስጠት እንደሆነ አስታውቃለች። የኢራን እርምጃ በቀጠናው የሚገኙ የአሜሪካ አጋሮችን ክፉኛ ያስደነገጠ ሲሆን ከዚህ ቀደም በዋሽንግተንና በቴህራን መካከል የነበረው የተገደበ ግጭት አሁን መላውን የባህረ ሰላጤ ሀገራት በእሳት ውስጥ የከተተ ቀጠናዊ ጦርነት እንዲሆን አድርጎታል።
የአቪዬሽንና የወታደራዊ ተንታኞች እንደሚናገሩት የኢራን ሚሳኤሎች የአሜሪካ የጦር መገኛዎችንና የራዳር ጣቢያዎችን በከፍተኛ ሁኔታ ማውደማቸውን እያረጋገጡ ይገኛሉ። ይህ በእንዲህ እንዳለ የዓለም ኢኮኖሚ ዋነኛ ደም ስርና የነዳጅ መስመር ማስተላለፊያ በሆነው በሆርሙዝ ወሽመጥ ላይ የተጋረጠው አደጋ መላውን ዓለም እያነጋገረ ይገኛል። የድፍድፍ ነዳጅ ዋጋ በዓለም አቀፍ ገበያ ላይ በከፍተኛ ፍጥነት እያሻቀበ ሲሆን የባህር ላይ የንግድ መስመሮች የመዘጋት አደጋ ተጋርጦባቸዋል። የኢራን ወታደራዊ አመራር አሜሪካ በሆርሙዝ ወሽመጥ ላይ ጣልቃ በመግባት የዓለምን የኃይል ደህንነት በከባድ ሁኔታ ላይ ጥላለች ሲሉ ከሰዋል። ኢራን ካታም አልአንቢያ ማዕከላዊ ወታደራዊ ዋና መስሪያ ቤት ቃል አቀባይ ኢብራሂም ዞርጋፋሬ በሰጡት መግለጫ ቴህራን በወሽመጡ ላይ ያላትን ሙሉ ቁጥጥርና የበላይነት ማረጋገጧን እንደምትቀጥል አስታውቀዋል። ቃል አቀባዩ አክለውም የአንዳንድ የቀጠናው ሀገራት ከአሜሪካ ጋር ያላቸው ወታደራዊ ትብብር ግጭቱ በመላው ቀጠናው ላይ የመስፋፋት አደጋን በከፍተኛ ሁኔታ እንደሚጨምር አድርጓል ሲሉ በጠንካራ ማስጠንቀቂያ ሰጥተዋል። በዚህ ምክንያት በባህር መስመሩ ላይ የሚደረገው የንግድ ልውውጥ በአሰቃቂ ሁኔታ ቀንሷል። ይህንን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለቴህራን ከባድና አስፈሪ ማስጠንቀቂያ ሰጥተዋል። ትራምፕ አሜሪካ የሆርሙዝ ወሽመጥን ሙሉ በሙሉ በቁጥጥር ስር በማድረግ ብቸኛ ጠባቂ እንደምትሆንና ለዚህም የጥበቃ ስራ አሜሪካ ከዓለም አቀፉ ማህበረሰብ ከፍተኛ መጠን ያለው ገንዘብ እንድትከፈል እንደምታደርግ በይፋ አስታውቀዋል። ትራምፕ ኢራን አዲስ ስምምነት ለማድረግ ባለመፈለጉ አሜሪካ የኢራንን ወታደራዊ ኃይል በጣም በከፋ ሁኔታ እንደምትመታ በድጋሜ ዝተዋል። ይህ የትራምፕ ጠንካራና ያልተጠበቀ አቋም በቀጠናው ላይ አዲስ የኃይል ሚዛን ለመፍጠር ያለመ ሲሆን አሜሪካ በቀጠናው ያላትን ወታደራዊ የበላይነት በኃይል ለማስጠበቅ እንደምትነሳ አመላካች ነው። ነገር ግን ግጭቱ ከወታደራዊ ግጭት አልፎ ወደ ግለሰባዊ ቂምና የደህንነት ስጋት ተሸጋግሯል። የኢራኑ ጠቅላይ መሪ አሊ ካሜኒ የቀብር ስርዓት ከተፈጸመ ከጥቂት ቀናት በኋላ ልጃቸው ሙታጅባ ካሜኒ የአባታቸውን ሞት ለመበቀል ምድር የሚያናውጥ የበቀል እርምጃ እንደሚወስዱ በይፋ ተናግረዋል። ይህንን ተከትሎ ኢራን ይፋዊ የመንግስት ጋዜጣ ላይ የታተመው የበቀል ወይም የሞት ዝርዝር የዓለም መሪዎች ስም ተካቷል። በዚህ ዝርዝር ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ፣ የእንግሊዙ ኬር ስታርመር እና የጣሊያኗ ጆርጂያ ሜሎኒን ጨምሮ 13 ታዋቂ የዓለም መሪዎች ስም ሰፍረዋል። ይህ ይፋዊ ዛቻ በምዕራባውያን የስለላ ድርጅቶች ዘንድ ታይቶ የማይታወቅ የደህንነት ስጋት የፈጠረ ሲሆን የዓለም መሪዎች ጥበቃቸውን በከፍተኛ ሁኔታ እንዲጨምሩ አስገዷቸዋል። በሌላ በኩል ግጭቱ የኢራን ተላላኪዎችን ወደ መድረኩ እያስገባ ይገኛል። በየመን ምድር ደግሞ ሳውዲ አረቢያና በሁቲ መካከል ለዓመታት ጸንቶ የቆየው ጊዜያዊ የተኩስ አቁም ስምምነት ሙሉ በሙሉ ተነዶ ወደ ከባድ ውጊያ ተመልሷል። በየመን ሰናና ዓለም አቀፍ አውሮፕላን ማረፊያ ላይ ለደረሰው ከባድ ፍንዳታ ሁቲዎች ሳውዲ አረቢያን በቀጥታ ጥያቄ ሲያደርጉ፣ የየመን ህጋዊ መንግስት ግን ጥቃቱን የፈጸመው የኢራን ጦር አውሮፕላን በየመን ምድር እንዳያርፍ ለመከላከል እንደሆነ ገልጿል። በተመሳሳይ ወቅት በኤደን ባህረ ሰላጤ አቅራቢያ የነዳጅ ጫኝ መርከብ ላይ የተቃጣው ጥቃት የቀይ ባህርን የንግድ መስመር ይበልጥ አደጋ ላይ ጥሎታል። 6 ትናንሽ የጦር ጀልባዎች በአንድ ጭነት ጫኝ መርከብ ላይ ጥቃት ለማድረስ መሞከራቸውን የዩናይትድ ስቴትስ ኪንግደም የባህር ላይ ንግድ ድርጅት አስታውቋል። የአሜሪካ የጦር ኃይሎች ጥቃታቸውን ወደ ኢራን መሃል ሀገር በማስገባት በዋና ከተማዋ ቴህራንና በደቡባዊ የኢራን ከተሞች ላይ ከባድ ወታደራዊ ጥቃት ፈጽመዋል። በጥቃቱ በርካታ ሰዎች መሞታቸውንና መቁሰላቸውን የኢራን ሚዲያዎች ዘግበዋል። የኢራን የውጭ ጉዳይ ሚኒስትር የአሜሪካን ጥቃት በጽኑ የኮነኑ ሲሆን ጥቃቱም የተባበሩት መንግስታት ድርጅትን ቻርተር የጣሰና በፓኪስታን አሸማጋይነት ተፈርሞ የነበረውን የመግባቢያ ስምምነት ሙሉ በሙሉ የናደ ነው ብለዋል። በጥቃቱ የተጎዱ ከ50 ሺህ በላይ ቤቶችን መልሶ የመገንባት ስራ በቴህራን የተጀመረ ሲሆን በዋሽንግተንና በቴህራን መካከል እንደ ዋስትና ታይቶ የነበረው የመግባቢያ ስምምነት ሙሉ በሙሉ የመፍረስ አደጋ ተጋርጦበታል። ዓለም አቀፉ ማህበረሰብ ይህንን ታላቅ ጂኦፖለቲካዊ ቀውስ በከፍተኛ ስጋት እየተከታተለው ይገኛል። የተከበራችሁ ተመልካቾቻችን የመካከለኛው ምስራቅ ጉዳይ አሁን ከቁጥጥር ውጭ ወደሆነ ሁኔታ ወደ ከፋ ቀውስ እያመራ ይገኛል። ዲፕሎማሲው ሙሉ በሙሉ ከሽፎ ወደ ታላቅ የዓለም ጦርነት እንገባለን ወይስ ሰላም ይሰፍናል? የእርስዎን ግምትና አስተያየት ከታች ባለው የአስተያየት መስጫ ላይ እንዲያስቀምጡልን እንጋብዛለን። በየሰዓቱ የሚወጡ ትኩስና ሰበር መረጃዎችን በፍጥነት ለማግኘት ቪዲዮውን ላይክ ያርጉ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። ሰናይ ጊዜ